ግን አዲስ አበባ ደግሞ ብዙ እምነቶች አሉ ሀብትሽ አሁን እምነቶቹ ጋር እንዳትሄድልኝ ገባኝ አሁን አዲስ አበባ ስለዚህ ኦርቶዶክስንና ሙስሊሙን እናውጣው ከዚህ ውስጥ ምክንያቱም በድብቅ ኑሯቸው እንዲሻሻል በዋነኛነት እንደውም እየሄዱ ሲገዙ የነበሩት እነሱ ናቸው። ምን ነው የሚገዙት? ከሱስት መውጣት ስፈልግ እምነት ቀየርኩኝ እንዴ ኦርቶዶክስ ሆነ ይፈቀድልህ ነበር እንዳይፈቀድልህም እኮ ጽዩፍ እኮ ነው። ሱስ መግባት ጽዩፍ ነው። ስካር ጽዩፍ ነው። ዝሙት ጽዩፍ ነው። እነ እዩ ጩፋን የጋበዘ እነ እስራኤል ደንሳን የጋበዘ እነ ዮናታንን የጋበዘ ጠቅላላ እኮ አብዛኞቹ እኮ ከክፍለ ሀገር እኔ አሁን የምታመለው ለምን እንደው ታውቃለህ? የሶስት የአገልጋዮችን የራቁት ፎቶ ከ20 ሰዎች በላይ ልኬላቸዋለሁ። የፈለገ ማንም ሰው እኔን እንደምዋሽ አየር ለመያዝ እንደማልናገር ያውቃል። ከክርስቶስ ጋር በተገናኘ በጣም አሳፋሪ ስብከት ሰበከ። በሱ ቤት አዲስ መልእክት ይዞ መምጣቱ ነው። አዲስ መገለጥ ይዞ መምጣቱ ነው። አዲስ ሰባኪ አስተማሪ ሆኖ መምጣቱ ነው በሱ ቤት። ኦኬ ሰሞኑን የሆነ አዋራ ተነስቶ ነበር። የሆነ ሰው ይመጣል ምናምን ሊመጣ ዝግጅት እየተደረገ ነው መስቀል አደባባይ። እናንተ ያው አበባ ይዛችሁ ጠብቁት። እነዛ ሰዎች ግን አሁን እንደዚህ መረጃ ያስከባቸው ሰዎች ያ መረጃ አንተ ጋር እንዳለ ያውቃሉ? አዎ። እንዴት ዝም አሉ? ምን ያደርጉኛል? ወንዱ የሴት ቦርሳ የሴት አለባበስ ይዞ መጣ። ወንዱ ለሴቶች የወር አበባ ተወካይ ነው ብሎ መጣ። እንዳየው ግብረ ሰዶም እንግዲህ ጭራሽ ፕሮግራም ለማድረግ እስኪያቅዱ ድረስ በይፋ እኮ ነው ጩፋ በዚህ ሰዓት መታሰር አለበት። በእኔ ብቻ አይደለም በበርካታ ሰዎች ታምኖበታል። ከአዶኒ ጋር በተገናኘ መታሰር አለበት። የሚጋለጡ ከሆነ ማንን ነው ወንጌል የሚሰብኩት? ማንን ነው ወንጌል የሚያስተምሩት? በነገራችን ላይ እንዲህ አይነት ነገሮችን የምትመለከተው አንድ እምነት ውስጥ ብቻ አይደለም። ገብቷል? ገሌ እምነት የምትለው ውስጥ ብቻ አይደለም። እንዲህ አሁን ገሌ ምናምን አለልህም እንጂ ሌሎች ዶክመንቶችም እኔም ጋር ይመጡ አሉ። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። እንግዲህ አንድ ኢንተርቪው ላይ በጣም የሚገርም ነገር አየሁ እና ያለ እኔ ፍቃድ እግዚአብሔር አይሰራም የሚል ንግግር ዋቢ አድርገህ ስትናገር ሰማሁና ይህን የትዕቢት ንግግር የወለደው ምንድን ነው? ምክንያቱም ማንም ሰው እንግዲህ ከእግዚአብሔር በታች ነው እንጂ ከእግዚአብሔር በላይ አይደለም እስከምናውቀው። ይሄ ለማለት ብቻ ያልነውም አይደለም። ማንም ግን አሁን እንግዲህ ራሳቸውን ከምን አንጻር እንደሚመለከቱ አላቅም እና ያለ እኔ ፍቃድ እግዚአብሔር አይሰራም፣ ይሄ ሉዓላዊ አምላክ በፍጹም ከእኔ ፍቃድ ውጭ አይሰራም የሚል ንግግር የተናገረ ሰው አለ የሚል ንግግር ስትናገር ሰማሁ ሀሌታ ላይ እና ያ ሰው ማን ነው? እና በምን እኔ አንዳንድ ጊዜ ከባድ ነው። ምክንያቱም እንደ እግዚአብሔር ያለ እኔ ፍቃድ አይሰራም ማለት ምንድን ነው? ምናልባት አሁን ለአንዳንዶች በጣም ተራ የሆነ እንትን ሊመስል ይችላል፣ ግን አይደለም። ሁላችንም ከእግዚአብሔር በታች ነው አለ፣ ከጫማው ከእግሩ ስር በታች ነን አለ። ስለዚህ እግዚአብሔር እንዴት ነው እኛን አስፈቅዶ ሊሰራ የሚችለው? ይህንን የተናገረው ሰው ፓስተር ቤኒን ይባላል። አሁን በዚህ ዓመት አዲስ አበባ ሊመጣላቸው እኔ እንኳን ቦረና ስለሚሄድ አላይም አልሰማም። ሰሞኑን የሆነ አዋራ ተነስቶ ነበር። የሆነ ሰው ይመጣል ምናምን ሊመጣ ዝግጅት እየተደረገ ነው መስቀል አደባባይ። እናንተ ያው አበባ ይዛችሁ ጠብቁት። አዲስ አበባዎች እኔ በቃኝ ብዬ ወጥቻለሁ። ከዚህ እኔ ከአዲስ አበባ ሕዝብ ጋር ከኮሪደር ልማቱ ጋር እንጂ ምንም ህብረት የለኝም ብዬ ወጥቻለሁ። ሁሉም የአዲስ አበባ ሕዝብማ ያንን አያደርግም። ሁሉም የአዲስ አበባ ሕዝብ ያንን አያደርግም። ያመኑበት እና እንግዲህ የእሱን ምንድነው ፓስተርነት ያመኑበት ሰዎች ያንን ሊያደርጉ ይችላሉ። ግን የአዲስ አበባን ሕዝብ አይወክልም ይሄ ንግግር። ሰው እንቀጥል። የአዲስ አበባ ሕዝብ ለዚህ በጣም ፈርታይል ነው። ምክንያቱም እነ ጆ ጭሮን
ይኸውልህ አምጥቶ በካርድ ኤቲኤም ካርድ አሰርቶ እኛ አለንልህ ያለው አዲስ አበባ ህዝብ ነው። አዎ ግን አዲስ አበባ ውስጥ ደግሞ ብዙ እምነቶች አሉ። ሀብትሽ አሁን እምነቶቹ ጋር እንዳትሄድልኝ ገባኝ። አሁን አዲስ አበባ ገባኝ። አሁን የአዲስ አበባ ህዝብ ስንል ምንድን ነው? አዲስ አበባ ህዝብ መሀል የኦርቶዶክስ ተዋህዶ እምነት ተከታዮች አሉ፣ የፕሮቴስታንት እምነት ተከታዮች አሉ፣ የእስልምና እምነት ተከታዮች አሉ። ስለዚህ ኦርቶዶክሱንና ሙስሊሙን እናውጣው ከዚህ ውስጥ። ምክንያቱም በድብቅ ኑሯቸው እንዲሻሻል በዋነኛነት እንደውም እየሄዱ ሲገዙ የነበሩት እነሱ ናቸው። ምኑን የሚገዙት? ኤቲኤም ካርዱን። እነማ? የትኛውም የሃይማኖት እንትን ውስጥ ያለ አውቀ ምንድነው ማስረጃ ነው? ለዛ እንትን እንዳይሆን ለምን መሰለ ወርቅሻ፣ እኔ እኮ እስራኤል ጋር ነበርኩ አይደል? ገስት ሃውስ የሚገባው ጴንጤ ብቻ ነበር እንዴ? ጴንጤ ብቻ ነበር እንዴ? አልነበረም እኮ። ከብዙሃን አንጻር ሳይሆን እየወሰድኩ ያለሁት ብዙሃኑ ሰው ሃይማኖቱን ጠብቆ ሊል ይችላል፣ ሙስሊሙና ኦርቶዶክሱ። ነገር ግን እስራኤል ጋር እንኳን ሲመጡ እኮ የነበሩ ሰዎችን እኛ እጅ አልነበሩ እንዴ? እናውቃቸዋለን እኮ። ስለዚህ የሉም አይደለም። እኔ አዲስ አበባ ግን ለእንዲህ አይነት ነገር የተመቸ ነው። አሁን እኔ ለመሰለ ብዙዎችን ጋብዞ አምጥቷል። ሙስሊሙ በሙስሊም መንገድ ያለው መናገር ይችላል፣ ኦርቶዶክሱ በኦርቶዶክሱ መናገር ያለውን ይችላል። እኔ ግን እንደ ፕሮቴስታንት ውስጥ እንዳለው ሰው የአዲስ አበባ ህዝብ ከሌላው ክልል አካባቢ የሰለጠነ ነው ብለን የምናስበው ትንሽ በሆነ ነገር ከፍ ያለ ነው ብለን የምናስበው ሰው እንኳን በጣም ተሸውዶ ያየነው አዲስ አበባ ላይ ነው። አዲስ አበባ ብለን ነው የምናወራው እኛ ከተማውን ስለሆነ የምናወራው አዲስ አበባ ብለን ነው የምናወራው። ጅማ ብለን አናወራማ፣ ትግራይ ወይም አፋር ብለን አናወራም። አዲስ አበባ ብለን ነው የምናወራው። እነ እዩ ጩፋን የጋበዘ እነ እስራኤል ደንሳን የጋበዘ እነ ዮናታንን የጋበዘ ጠቅላላ እኮ አብዛኞቹ እኮ ከክፍለ ሀገር የመጡ ናቸው። ስለዚህ እንትኑ ምህዳሩ ይመቻል፣ ለማጭበርበር፣ ለማምታታት፣ ለእንደዚህ አይነት ነገር በጣም ነው የሚመቸው። ስለዚህ ይሄም ሰውዬ ፓስተር ቤኒ ቪዲዮዎቹን አቅርቤ ነበረ። 3 ቪዲዮዎቹን አቅርቤ ነበረ። ከነዛ 3ቱ ቪዲዮዎች ውስጥ አንዱ እኔ ቤኒን ባለሁበት ሀገር ባለሁበት ከተማ ውስጥ እግዚአብሔር የሚባለው ፈጣሪ ሉዓላዊ አምላክ እኔን ሳያስፈቅድ አንዳች ነገር መስራት አይችልም የሚለውን ቪዲዮ አስቀምጫለሁ። እሱን ኢንቫይት ያደረጉት ሰዎች አሁን አዲስ አበባ ውስጥ ይሄንን ንግግሩን አያውቁትም? ያውቃል። የእሱ አይነት ናቸው ይሆናላ። የእሱ አይነት ሊሆኑ ይችላሉ። የሰውን ልብ ከባድ አይደለ? አታውቅም እኮ። እኔ እንደውም አስቀምጫለሁ እነማን እንደሆኑ እጅግ በጣም በእኔ ማለት ነው ማፊያ ናቸው ምላቸው፣ ጉልቤ ናቸው ምላቸው፣ ቅርብ ወራጅ ናቸው ምላቸው ሰዎች ናቸው። አሁን እኔ እያልኩ ያለሁት ምንድን ነው፣ የኛ ነባር ቸርቾቹ አይደለም የጠሩት ቤኒን፣ እነዚህ በግል እንደ ፒኤልሲ የሚመሩት ናቸው የጠሩት። ህዝባችሁን አስጠንቅቁ ከዚህ ሰውዬ እያልኩ ነው። አንዱ ይሄንን ያክል ደፍሮ መናገር የሚችል ነው። ሌላም አለው እኮ ግን መጥቶ እግዚአብሔር ሉዓላዊ አምላክ መሆኑ ቀርቶ የሰማይና የምድር ፈጣሪ መሆኑ ቀርቶ ቢፈልግ ይገላል፣ ቢፈልግ ያድናል፣ ቢፈልግ ይሰጣል፣ ቢፈልግ ይነሳል የሚለው ቃል ቀርቶ እኔን አስፈቅዶ ነው የሚለውን ቪዲዮ አሳይተናቸው ምናልባት ኤአይ ነው ሁሉ ሊሉን ይችላሉ። ግን ኤአይ የነበረበት እንትን አይደለም። ያ ከማይነስ ሞሮኖ የሚባል ሰው ጋር ነው፣ ሁለቱ ናቸው። ያኛው አሳየው በፕሌን ሲሄድ አስቀረው በዛው። እኔ እግዚአብሔር ነው የቀጣው ነው የምለው። ዓለማችን ላይ በዚህ ምንድን ነው የሚባለው ኢንተርፕረነርሺፕ ዓለማችን በመጀመሪያ በቁጥር 1 ደረጃ የምታስቀምጠው ምሁር ነው። ማይነስ ሞሮኖ የሚባል የካሪቢያን ሰው ነው። ብዙ መጽሐፎችን ጽፏል። በጣም ብዙ እንትኖችን ተምረዋል በሱ። ያ ሰው ነው አንዱ ከዚህ ከቤኒን ጋር ሆኖ ያለኛ ፈቃድ እግዚአብሔር እዚህ ምድር ላይ እኛን ሳያስፈቅድ ምንም ነገር መስራት አይችልም ያለ እሱ ነው። በፕሌን በወጣበት የቀረው አልተመለሰም። አየህ፣ አንዳንድ ጊዜ ሄደ ማየውን ነገር መዳፈር። ለዚህ ነው እግዚአብሔር አይዘበትበትም የሚለው መጽሐፍ ቅዱስና አልፈ ሄደ። አሁን ይሄንን ሰውዬ ነው ለመስቀል አደባባይ ጠሩት። ይሄ ብቻ መሰለ እንዴ? ማአት የስተት ትምህርት አይን ያወጣ የስተት ትምህርት የሚያስተምርን ሰው ጋብዘውት አምጥተውታል። ለዚህ ነው እኔ ማልናገረው እዛ ላይ ሰምተኝ ከሆነ ማልናገረው ሚስጥር አለኝ። ከሰውየው መምጣት በስተጀርባ ሴክሬት አለ። ይህንን መናገር አልፈልግም፣ ጊዜው ሲደርስ ግን እናገረዋለሁ ብዬ የዘገቡት ለዛ ነው። እና ፓስተር ቤኒን ነው ያለኔ ፈቃድ እግዚአብሔር በምድር ላይ አንዳች ነገር መስራት አይችልም የሚል እንዲህ አይነት እኔ ሰይጣንም እንደዚህ የሚናገር አይመስለኝም እውነት ለመናገርና በዚህ ልክ ነው ስጋ ለባሽ ይኸውልህ በሃይማኖት በእኛ በተለይ ፕሮቴስታንት ውስጥ መቼም የማይታይ የማይሰማ ጉድ የለም። ይህንንም ነገር ያሰማል። እንግዲህ ሰሞኑን የነበረውን
ውዝግብ ሰምተዋል ብዬ አስባለሁ። በተለይ ከሰዶማዊነት ጋር በተያያዘ ከጋዜጠኛ ሶፎንያስ ጋር የተያያዘውንም ነገር ሰምተዋል ብዬ አስባለሁ። እና አሁን ወደዛ መመለስ ፈልጌ አይደለም፣ ግን ሰዶማዊነትን በተመለከተ የዛን ሰሞን እንደዚህ በጣም ነገሮች ቫይራል ሲወጡ የእምነት ተቋማትም የእምነት አባቶችም ዝምታን ነው የመረጡት። ብዙዎች ተነስተው ሰዶማዊነት ከሀገራችን መወገድ አለበት እንዲህ አይነት አስተያየት ሲሰጡ ይሄ የእርኩሰት ተግባር ነው፣ የእርኩሰት መንገድ ነው ሲሉ አንድም እኔ ባለኝ መረጃ ነው የምልህ አንድም የእምነት ተቋም አንድም የእምነት አባት በዛ ጉዳይ ላይ ተነስቶ አቋምን ሲያሳውቅ ወይም ደግሞ ሰዶማዊነትን ሲቃወም አልሰማሁኝም። አንተ ሰምተህ እንደሆነ ትነግረኛለህ። እና ይሄ ነገር ምንን ያመለክታል? እኔ ደግሞ ከማንም በላይ በተለይ ሰዶማዊነትን በተመለከተ ግለሰቦች ናቸው የተንቀሳቀሱ ያሉት የሚችሉትን ያህል ይሄ ነገር ለሀገራችን አይጠቅም ምናምን ያሉ ሲታገሉ ያሉት በጣት የሚቆጠሩ ግለሰቦችና ህዝቡን ጨምሮ ማለት ነው። ህዝቡ ደግሞ ሊመሰገን ይገባዋል። ግን የእምነት ተቋማትንና አባቶችን በዚህ ደረጃ አፋቸውን የሸበበው ነገር ምንድን ነው ማለት እንችላለን? ምክንያቱም አንተ እምነት ውስጥ ስለነበርክ የራስን ምልከታ እንድታጋራኝ ብዬ ነው። ልክ ነህ። እኔ ወደኋላ ልትመልሰኝ ነው፣ ከአንድ ዓመት ወደኋላ ልትመልሰኝ ነው እና መጥተው በአካል አግኝቻቸዋለሁ። እኔ እነማንን? ግብረ ሰዶማውያን ፈረንጆችን ማለት ነው። በአካል? አዎ በአካል። ከውጭ ነው የመጡት? ከውጭ ነው የመጡት። አንድ ኮሌጅ ላይ ሰፖርት የሚያደርጉት እነሱ ናቸው። አይታወቁም ነበር እነሱ እንደሆኑ ሰፖርት እንደሚያደርጉ እና እኔም እነሱ ናቸው ተብሎ አልነበረም እዛ እነሱ የነበሩበት ፕሮግራም ላይ የተገኘሁት። የራት ግብዣ ነው እና ከዛ አጣራው ማለት ነው ከዚሁ ሳይወጡ እና የጠራቸውን አካል በ3 ቀን ውስጥ ወጥታችሁ ይቅርታ እንድትጠይቁ ብዬ ቪዲዮ ሰራው ማለት ነው። የአምና መስከረም ላይ ማለት ነው። መስከረምና በአስቸኳይ በ3 ቀን ውስጥ ወጥታችሁ ይቅርታ ማጠይቁ ከሆነ ያነሳኋቸው ቪዲዮዎች በሙሉ ፐብሊክ አደርጋቸዋለሁ ብዬ ማለት ነው። ፎቶዎቹ ምንድን ነበረ? ይዘታቸው ምንድን ነው? ማለት ከእነሱ ጋር የነበሩ ሌሎች ትልቅ ሰዎችም ነበሩ፣ የሃይማኖት ሰዎች ነበሩ። እነዛ ሰዎች ሰዶማዊ መሆናቸውን አንተ እርግጠኛ ነበርክ? እኔ በዛን ሰዓት እርግጠኛ አይደለሁም። ወዲያውኑ ምንድን ነው የሚባል መሰለህ ኢገስት የሚባል የስነ መለኮት ኮሌጅ አለ ሳር ቤት፣ እዛ ላይ ተገኙ ማለት ነው እነዛ ሰዎች። አዎ ከአሜሪካን ሀገር እነሱን የሚያውቁ ሰዎች ወዲያው ይሄን ነገር አወጡ። ፐርሰናሊ ሰዎቹን የሚያውቋቸው ሰዎች ወዲያው ያ ነገር ሲደርሰኝ ወዲያው እነዛ ነገሮች ጉግል አድርጌ አሜሪካን ሀገር የሚያውቁ ሰዎች፣ ኢሮፕ የሚያውቁ ሰዎች ጋር ቶሎ ኮሚኒኬት አድርጌ ሳይ ለካ የመጡት እነሱ ሙሉ በሙሉ ጌዎች ናቸው። ጌዎች ብቻ አይደሉም፣ የጾታ ለውጥን ሁሉ የሚያበረታቱ ፋይናንስ ፈንድ የሚያደርጉ ናቸው። ከዛ ተነጋገርን ማለት ነው። እናንተ ሳታውቁ ነው እንዴት እነዚህን ሰዎች አምጥታችሁ እዛ ፕሮግራም ላይ ንግግር እንዲያደርጉ እኛንም ደግሞ ራት ግብዣ ላይ እንድንገኝ እንዴት ታደርጋላችሁ? ከዛ ይቅርታ ጠየቁ ማለት ነው። በ3ኛው ቀን ወጥተው ፓብሊክሊ ወጥተው ይቅርታ ጠየቁ። ያስመጧቸው ሰዎች ናቸው ይቅርታ የጠየቁት? አዎ ያስመጧቸው ሰዎች። ከዛ እንዲህ ያለ ቀጠለ። ከዛ ምንድን ነው የተፈጠረው ነገር? ከመካነ ኢየሱስ ጋር በተገናኘ ችግሮች ተፈጠሩ። መካነ ኢየሱስ ከነሱ እርዳታ ታገኛለች ተባለ። ስለዚህ በአስቸኳይ ግንኙነታችሁን አቋርጡ፣ ከዚህ በፊት የተወሰነውን ውሳኔ አሳውቁን የሚል ነገር ከባድ ክርክር፣ ጭቅጭቅ ተነሳ። ከባድ ጭቅጭቅ የመንግስት አካላት ጋር ሁሉ የደረሰ ማለት ነው። ከባድ ጭቅጭቅ ነው። በኋላ እንደውም ዶክተር ስዩም አንቶኒዎስ መግለጫ ሲሰጡ ሁሉ አይቻለሁ። እነሱ በኤምኬ በመሰረተ ክርስቶስ ላይ ነው የመጡት። እነሱ በመጀመሪያው ላይ ውስጥ ለውስጥ ነበረ። ሌሎች የመካነ ኢየሱስ ውስጥ እንቀናለን የሚሉ ሰዎች ነበሩ። እነሱ አክቹዋሊ እኛ ያኔ እንደዛ ይቅርታ ስናስጠይቃቸው እነዛ ልክ አይደሉም ስንላቸው አፋቸውን ለጉመው ተደብቀው የነበሩ ናቸው። እኔ ለዛ ነው እናንተ የስልጣን ጥማትና የገንዘብ ችግር ነው እንጂ እናንተ ስለ ሃይማኖት ቀንታችሁ አይደለም፣ ስለዚህ አፋችሁን ዝጉ ብዬ ሚዲያ የሰራሁት ለዛ ነው። ምክንያቱም እኛ በዛን ሰዓት ከነሱ በጣም ሩቅ የሆኑን ሰዎች እንኳን መረጃውን አግኝተን ስናወጣ እነሱ አፋቸው ተለጉሞ ነበር፣ አልነበሩም የዛን ሰዓት። ቢያንስ ከረጅም ከ7 ከ8 ወር በኋላ የፕሬዝደንት የመካነ ኢየሱስ ፕሬዝደንቶች ምናምን የስልጣን ሽኩቻ ተጀመረ። የዛን ሰዓት ነው ነገር ፈልቀቅ አውጥተው እንደውም እናንተ እኮ ከጾታ እንትኖች ጋራ ኮሚኒኬት ታደርጋላችሁ ምናምን ብለው ፒቲሽን ማፈራረም ውስጥ ለውስጥ ምናምን ተጀመረ። አልቀበላችሁም አልኳቸው እኔ ማለት ነው።
ከዛ የእሱ ጉዳይ ትንሽ ሲጋጋል መሰረተ ክርስቶስና ሙሉ ወንጌል መረጃው አንተ ጋር ስለሌለ ነው ወጡና ይሄን ነገር እንደሚቃወሙ መግለጫ ሰጡ ማለት ነው። እኛ የወንድ ለወንድ ሴት ለሴት ጋብቻን እንቃወማለን፣ መጽሐፍ ቅዱሳዊ አይደለም፣ እንደዚህና እንደዚህ ነው ብለው መግለጫ ሰጡ ማለት ነው። የራሱ ውስጠ ወይራ ነው ጉዳዩ። ለምን ኤሚኬሲ ጋር ጉዳዩ ተገናኝቶ መጣ። ከዛ እንዳልከው ዶክተር ስዩም አንቶኒዮ ይህንን ጉዳይ ከኤሚኬሲ ጋር ክላሽ አድርጎ ማለት ነው እና ሌታ ቲቪ ላይ ወጥተው ሌሎች ቦታዎች ላይ ወጥተው በራሳቸው ፌስቡክ ላይ ምናምን ነገሩ ተቀጣጠለ ማለት ነው። ከዛ ቪዲዮ ሰራው ማለት ነው። እኔ በግል አናግሬያቸው ነበር። ይሄን ነገር ቶሎ ብላችሁ አስተካክሉ፣ ቶሎ ብላችሁ አስተካክሉ፣ አለበለዚያ እኔ እጅ ላይ ያሉትን መረጃዎች እጄ ነው የምወጣው ብዬ አንድ ከፍተኛ የመሰረተ ክርስቶስ ውስጥ ያለ አመራር ጋር ተነጋገር። ምንድን ያለኝ የአንድ ሳምንት ጫጫታ ነው አለኝ። የአንድ ሳምንት ጫጫታ ነው? የአንድ ሳምንት እሺ አልኩና ያንን ቪዲዮ ለቀኩ ማለት ነው። እኔ በጣም ቫይራል ነበር የወጣው እኔ ጋም። ከዛ እነሱ ጋም ሲወጣ መሰረተ ክርስቶስ ያው መሪዎቹ ጭንቅ ውስጥ ገብተው መጨረሻ ላይ 2028 እዚህ ሊዘጋጅ የነበረውን ፕሮግራማቸውን በሙሉ ሰረዙት ማለት ነው። ከነሱ ጋር ያለንን ግንኙነት በይፋ ሰርዘናል፣ አቁመናል። መጀመሪያም ታውቁ ነበር፣ ያው እንደነገርኩ መጀመሪያም ታውቁ ነበር። ገንዘብ ፈልጋችሁ ነው። ቅድም ምንድነው አንተ ያልከኝ በዚህ ልክ እንዴት የሃይማኖት መሪዎች የሚለው ነገር እኔ ፈራለሁ። ከዚህ ባሰ የእምነት መሪዎች ስልህ ምንድነው አንድ እምነት ላይ ብቻ አይደለም ያተኮርኩት፣ ኦል እምነቶችን ነው የምልህ። ኢትዮጵያ ያሉ እምነቶች ጠቅላላ፣ የእምነት ተቋማቶች ጠቅላላ፣ ተዋህዶም ሊሆን ይችላል፣ የእስልምናውም ሊሆን ይችላል፣ ፕሮቴስታንቱም ሊሆን ይችላል፣ ካቶሊኩም ሊሆን ይችላል። ይሄ እንደ ሀገርን የሚያጠፋ ነው። የገሌ እምነት የገሌ እምነት የሚል አይደለም። የገሌ ብሔር የገሌ ጎሳ የሚል አይደለም። ከመጣ እንደ ሀገር ነው የሚበላው፣ ትውልድ ነው የሚጨርሰው። መጽሐፍ ቅዱስ ላይ ብቻ አይደለም፣ የትኛውም እምነት ላይ ሰዶማዊነት ጽዩፍ ነው፣ ቅቡልነት የለውም። ስለዚህ እንደ ሀገር ነው የምናስበው። አንድ እምነት አንድ እንትን ብቻ እያነሳን አይደለም። እና ከዛ አንጻር ለምንድን ነው የእምነት ተቋማትም የእምነት አባቶችም ኢቨን የእምነት ተቋማትና የእምነት አባቶች ብቻ አይደሉም፣ ተጽዕኖ ማሳደር የሚችሉ ማህበረሰብ ውስጥ ያሉ ቲክቶከርም በለው ዩቲዩበርም በለው ሜንስትሪም ሚዲያም ላይ የሚሰራም በለው ገብቷል። በተለይ ተጽዕኖ ፈጣሪዎች ድምጻቸውን ሊያሰሙ ይገባል፣ ከሌላው ሰው ይልቅ እነሱን ሰው ስለሚሰማቸው። ግን ከዛ ውስጥ ምን ያህሉ ነው ተነስቶ የተቃወመው? አሉ ቲክቶክም ላይ ዩቲዩብም ላይ እንደ አቅማቸው እንደ እንትናቸው የተንቀሳቀሱ ሰዎች አሉ። ግን በተለይ በጣም ብዙ ተመልካች ያላቸው ሰዎች ለምንድን ነው ዝምታን የሚመርጡት? ገብቷል። የሆነ ዝም ብለህ አንተ ሁሌ ኬክ ብቻ መብላት የምትፈልግ ከሆነ ትክክል አይመጣም። ገብቷል። እንደ ሀገር ስትጠፋ ኬኩም እኮ ይቀራል አይደል? እንደዛ አይነት የጋራ ነገር ሲመጣ ብዙ ጊዜ እንትን ነው። እኔ ውስጤን በጣም ስለሚረብሸኝ ነው ዝም ነው የሚሉት። ዝም በተለይ አደጋ ያለው ነገር መስሎ የሚታያቸው ከሆነ ወይም ደግሞ የእሱን ታዋቂነት ለዚህ ጉዳይ ሲያውለው ከሆነ አካል ጋር የሚጋጭ ከመሰለው ዝም ነው። እንደዛ አይሆንማ። ገብቷል። አንዳንድ ጊዜ ማንነትን ተጽዕኖ ፈጣሪነትህን ለሀገር ካላዋልክ ለምንድን ነው ልታወል የምትችለው? ሁሌ ዝም ለገንዘብ መቁጠር ብቻ ትርጉም ይኖራል ብዬ አላስብም። ከዛ አንጻር ነው ልልህ ፈልጌ ነው። ትክክል ነው። አዎ እኔ እንግዲህ እኔም እስማማለሁ እንደሱ። ቅድም ያልኩ ለዚህ ነው ጀምሬ ያቆምኩት። እኔ አሁንም ስጋት አለኝ፣ በጣም ስጋት አለኝ። በዚህ ከቀጠልን ሃይባይ ወደ ማጣት እንደምንደርስ፣ ተቆጪ እንደምናጣ በጣም ስጋት አለኝ። በእውነቴን ነው የምልህ። አሁን ይሄ ታየ። አሁን እኮ ይሄ ቲክቶክ አይታል አይደለም? ተረባርበን ባይሆን ኖሮ ራቁት እኮ መጡ። ወንዱ የሴት ቦርሳ የሴት አለባበስ ይዞ መጣ። ወንዱ ለሴቶች የወር አበባ ተወካይ ነው ብሎ መጣ። እንዳየው ግብረ ሰዶም እንግዲህ ጭራሽ ፕሮግራም ለማድረግ እስኪያቅዱ ድረስ በይፋ እኮ ነው ፐብሊክሊ እኮ ነው ያሳወቁት። ከተመጣ እኔ እውነቴን ነው የምልህ፣ እኔ አንዳንዴ ወደ ልቤ መለስ ብዬ ይሄ ነገር እላለሁ። ይሄ ነገር እኔ ብዙ ጊዜ የኛን የወንጌል አማኞችን ወደፊት ለፊት ውጡ፣ ምንድን ነው የሚያስፈራችሁ? ምንድን ነው የምትፈሩት? በደርግ ጊዜ የደርግን ርዕዮተ ዓለም ተቋቁማችሁ የመጣችሁ፣ በኃይለሥላሴ ጊዜ የመጣችሁ፣ አሁን ምን ሆናችሁ ነው የተደበቃችሁት? እንደ ግብር ተቀባይ ሱፍና ከረባት አድርገህ አስራት ለመብላት ነው እንዲህ የመጣችሁት? እንደ እግዚአብሔር በዚህ ይደሰታል? በጣም ነው ፑሽ ማድረገው። ውጡ፣ ተቆጡ፣ ወደፊት ለፊት ወጥታችሁ ዝም አትበሉ።
እናንተ ናችሁ በዚህ 10 ዓመትም ለብዙ ነገር ውስጥ የዳረጋችሁን። እንዴ ምን ሆናችሁ ነው? እና አሁንም እኔ ይሄንን እንደ ጤነኝነት አልቆጥረውም። እኔ ስጋት አለኝ። እውነቴን ነው የምልህ። እንደ ጤነኝነት እንዴት ጤነኝነት ሊቆጠር ይችላል? እንዲህ አይነት የሞራል ውድቀት ውስጥ ገብተን እንዴት ይሄንን እንደንትን ትቆጥረዋለህ? እንደዚህ አይነት ስብዕናህን የሚያጠፋ ነገር፣ ወንድነቱን ሴቷነቱን የሚያጠፋ ነገር እያየ ልጆች እንደዚህ ስድ መረን ሲሆኑ እያየ እኔ ጥቅምት ላይ ከዚህ ስመለስ ሐዋሳ ልጆች አናግሬ ነበረ እና ትራማዶል የሚባል ታብሌት ይጠቀማሉ። አሁን ወደ ሽሮፕ እንደተቀየረ ታውቃለህ? ትራማዶሉ ወደ ሽሮፕ ተቀይሮ ከሞባይላቸው ከፈቱና አሳዩኝ። ምንድን ነው ይሄ ስላቸው፣ ይሄ እኮ ሽሮፕ ነው አሉኝ። እንዴት አድርጋችሁ ነው ታዲያ ትምህርት ቤት ይዛችሁ የምትገቡት አልኩ። የ15 ዓመት የ16 ዓመት ልጆች ናቸው። ከዛ ምን አነሳሁላቸው፣ አሁን ትምህርት ሚኒስቴር ሞባይል ይዛችሁ መግባት አትችሉም ተብሏል ትምህርት ቤት። ምንድን ነው ስላቸው፣ ያው ትምህርቱን እናቆምላቸዋለን እንደዚህ ነው ልጆቹ ማለት። አዎ ትምህርቱን እናቆምላቸዋለን። እኔ ከሞባይል ተለይቼ መኖር አልችልም። እንግዲህ ከትምህርት ቤት ገብቶ እስከሚወጣ ድረስ ክላስ ውስጥ የሚያዩት እሱን ነው ማለት ነው፣ የሚያወሩት እሱን ነው ማለት ነው። አስተማሪ ምን እንደሚያስተምር አላውቅም። እንዴት ምን ነው ስለው፣ በቃ አዲክትድ ነን እኛ። አሁን ከኛ ከሞባይል ተለይት መኖር አንችልም። ቤት እንቀመጥላቸዋለን። ወላጅ ማንን ሄዶ ትምህርት ቤት እንደሚያስተምሩ እናያለን። እኔ ግን አልኳቸው፣ ቪዲዮም ሰርቻለሁ። የዶክተር ብርሃኑን አቋም በዚህ ደግፋለሁ። እንደውም በጣም ዘገየ። ስለዚህ የሃይማኖት ተቋማት ይህንን ነገር ወጥተው ሲደግፉ ደግፋቸው አሳዩን ብዬ ማለት ነው። በቃ ይሄ በየትምህርት ቤት ዙሪያ መጠጥ ቤቶች፣ ሺሻ ቤቶች፣ ቁማር ቤቶች መዘጋታቸው፣ እንደገና ደግሞ አለባበስ መስተካከሉ፣ እንደገና ደግሞ ተማሪ በቃ ትምህርት ነው ዓላማውና ትምህርት ላይ ፎከስ እንዲያደርግ ስትሉ የሃይማኖት መሪዎች ውጡና ይሄንን የመንግስት መልካም ስራ እንደግፋለን ስትሉ አሳዩን ብዬ ሁሉ ቪዲዮ ሰርቻለሁ። አላየውም። ስለዚህ ስጋት አለኝ ብልህ ለዚህ ነው። እንዴ የተወሰኑ ሰዎች ብቻ ነን እንዴ የተፋለምን ራሳችንን አደጋ ውስጥ ምን ከተው ወይስ ምንድን ነው? እኔ ነኝ ከሰው ተለይቼ ሌላ ደሴት ውስጥ እየኖርኩ ያለሁት እስክል ድረስ ማለት ነው። እና ወርቅሽ የሃይማኖት መሪዎች ብዙ ነገር ላይ በጣም ዘግይተው ገንዘብ የሚገኝበት አካባቢ ነው የምታገኛቸው። ጥቅም የሚገኝበት ለመሬት ሲከራከሩ፣ ለሆነ ደሞዝ ጭማሪ ሲከራከሩ፣ ለፓስፖርት ለቪዛ ሲከራከሩ ነው የምታየው። እና እኔ አላውቅም፣ በእግዚአብሔር ቤት ነው የምነግርህ፣ ስጋት አለ። ከባድ ነው። ውጤቱን እኮ እያየ ነው። ስለ ትራማዶል ስታነሳ በቅርቡ አንድ አባት አግኝቼ ነበረ እና አጋጣሚ ነው የተገናኘ ነው። እንደውም ስፈልግህ ነበር ምናምን አለ። ብዙ ጊዜ ደውዬልህ ምናምን አለ። የግል ነገር ካወራም በኋላ የተወሰነ ደቂቃ ስጠኝ አለ። አጋጣሚ ሰፈሬ ስለነበር ቁጭ ብዬ አወራሁት እና አንድ ልጄ ጠዋልች አካባቢ የሚገኝ ሪሃብ ሴንተር ከትቻት ነበረ። መንገድ ስታብኝ ለምን አልኩትኝ። ትራማዶል ነበር የሚወስዱት። የነበርንበት ካፌ ፊት ለፊት ላይ እንዲህ ቅያሶች አሉ። ሰፈሬ ነው። የሚገርም አሁን እዚህ ቅያስ ውስጥ ብትገባ በጣም 16-17 ዓመት ልጆች አሁን እንዳልከው ኖርማል ትራማዶል ተወግተው ኖርማል ይሄ አሜሪካ ውስጥ አንዳንድ ጊዜ አይታል እንዲፈዘው ምናምን እሱ ነገር ኢትዮጵያ ውስጥ እየተፈጸመ ነው። ግን ማንም ግድ የለውም ነው። ገብቷል። ስለዚህ አሁን ለትውልዱ ግድ የሌለው የሆነ አካል ስለጠፋ ነው ትውልዱ እየጠፋ ያለው። እኛ ከምናስበው በላይ በትራማዶል አዲክትድ ሆነው ራሳቸውን እያጡ ያሉ ልጆች አሉ። ይሄንን እንግዲህ ፊት ለፊት ካገኘሁት አባት የተረዳሁት እውነት ነው። ልጁን ሪሃብ ሴንተር ከቶ የነበረ እሱ ጠንካራ ስለሆነ የተማረ ሰው ስለሆነ ጥሩ ስታተስ ላይ የነበረ ስለሆነ እንደምንም ሪሃብ ሴንተር አስገብቷት ወጥታ ትዳር ይዛ ልጅቷ አሁን አሜሪካ ጥሩ ህይወት እየኖረች ነው። ግን የነበረችበትን ህይወት ሲነግረኝ ገብቷል። የእሷን መንገድ የተከተሉ ልጆች ዛሬ ምን እየሆኑ ነው? እኔ ወላጅም ላይ አንዳንድ ጊዜ ይገርመኛል። ወላጅ አሁን ስለ ልጁ ግዳቷል። ገብቷል። ድሮ የመጣን ልጆች ለምንድነው በትክክለኛው መንገድ የመጣ ነው? ያሁን ልጆች ምንድነው ከወላጅ ቁጥጥር ውጭ ያደረጋቸው ነገር ምንድነው የሚለው አብሮ ሊታይ ይገባል። የእምነት ተቋማቶች ግድ የላቸውም እንዳልከው ቢዝነስ ላይ ነው የሚያተኩሩት። ይህንን በግልጽ ነው መነጋገር ያለብን። ገብቷል። የሆነ ታዋቂ ነው ይመለከተዋል የምትለው አካል he doesn't care ስለምንም ነገር። እሱ ገንዘቡን እስካገኘ ህንፃ እስከሰራ ጥሩ መኪና እስከነዳ ሀገር ለምን ባፍጤሟ አትተከልም? ይህንን በድፍረት ነው የምናገረው ከማየው ነገር ላይ ተነስቼ ማለት ነው። ገብቷል። አሁን ስለ ትውልዱ ግድ የሚለው ሰው ጠፍቷል። ገብቷል። ትራማዶል እኮ እንደውም ከዛ በኋላ ሰውየው ከነገረኝ በኋላ ጎግል አድርጌ ስለ ትራማዶል ፋርማሲ ውስጥ ያለ ማዘዣ መሸጥ የሌለበት ስትሪክት ሊስት ውስጥ ገብቷል። ግን ማንኛውም ልጅ ገብቶ ትራማዶልን ኢዝሊ ገዝቶ መውጣት የሚችልበት ሀገር ነው። አንተ ግን እዚህ ጋር ሙዝ በጋሪ ይዘህ ስትሄድ ገብቷል። ልጆችን ለማሳደግ የቤት ኪራይ ለመክፈል ህፃናቶችን ለማስተማር ሙዝ የዕለት ጉሮሮ ይልፈን ብለህ እዚህ ጋር ሙዝ ይገለበጣል። ሙዝ የገለበጠው አካል የምር ስለ ሀገር የሚያስብ ከሆነ ይሄ ህገወጥ ንግድ ነው የሚል ከሆነ
ትውልድ የሚፈጀውን ትራማዶል ፊት ለፊት ፋርማሲ ሲሸጡ ለምንድን ነው የሚያስቆሙት? ገብቶሃል? አንዳንድ ጊዜ ፍየል ወዲህ ቅዝምዝም ወዲያ ብዙ ነገሮችን እየተመለከትን ነው። አንዳንዴ ባይባልም በብዙ ነገሮች ላይ ተስፋ የምንቆርጥበት ታይም ላይ ያለ ነው ብዬ ነው የማስበው። ምክንያቱም ሰውን ሀገራዊ ስሜት ሳይሆን ስሜትና ገንዘብ ጥቅም እየገዛው ነው የትኛውም አካል ላይ ያለው ማለት ነውና ትውልዱ አደጋ ላይ መሆኑን እግረ መንገድ ልነግር ስለፈለግኩኝ ነው። እንግዲህ ታዋቂ ሆኑም አትሆኑም 2018 ዓ.ም እንደሚከብዳችሁ ነግራችኋለሁ ያልካቸው እነማን ናቸው? ይህ ነገር በደንብ ብትነግረኝ ደስ ይለኛልና 2018 ይከብዳችኋል ብላችኋልና እነማን ናቸው 2018 የሚከብዳቸው? እንግዲህ 2018 አሁን ይዘነዋል አይደል? ስለዚህ ፕራክቲካሊ የከበዳቸው ናቸው ወይ? እነዛን ሰዎች ስላላወቅኳቸው ነው። እስኪ እዚህ ላይ ደግሞ እናውራ። ልክ ነው። 2018 እንደሚከብዳቸው የነገርኳቸው ሰዎች በእኔ በቲክቶክ መጠሪያ ቅርብ ወራጆች የምላቸው በእግዚአብሔር ስምና ትምህርት ላይ ንግድን፣ ማጭበርበርን፣ ወንጀልን መስራት በቃ የነሱ እንደ ላይፍ ስታይል የሆንላቸው ሰዎች እንደሚከብዳቸው እንደ በፊቱ ማንም ዝም ብሎ የሚያያቸው ማንም ዝም ብሎ ከባድ ለመሆኑ ማረጋገጫ እኔም አሁን ብዙ ነገሮችን እኔ ላይም ስላለ ማለት ነው የሆነች ነገር ነው የምጠብቀው እንጂ እኔም ራሴ እነዛን ነገሮች ፐብሊክ ማድረግ አይቀርም። የነሱን የራቁት ቪዲዮዎች፣ የውሽማዎቻቸውን የቮይስ መልእክቶች አሁን በጣም ወደ መንግስት ተጠግተው የመንግስት ተቆርቋሪ የመንግስት ደጋፊ ለመሆን እየሞከሩ ነው፣ ለመሻሽ እየሞከሩ ነው። ያ ግን አያስመልጣቸው። እነዛ መረጃዎች አሉ ራቁታቸው። እሱን እኮ በሀሌታ ቲቪ ላይ አውጥቼ ሁሉ አሳይቼዋለሁ። የተወሰኑ እነዚህ ፖፑላር የሚባሉ ሰዎችን ከትዳራቸው ውጭ የሄዱባቸውን እንትኖች እኔ ጋር አሳይቼዋለሁ። መረጃውን ማለት ነው ተሻ አሳይቼዋለሁ። መረጃዎቹ ማለት ነው። ነገር ግን ከተው ከዚህ ነገር ከተመለሱ ያ ነገር እንደ ገመና ሆኖ ይቀመጥላቸዋል። ኖርማሊ በቃ ሪካርድ ነው ይቀመጣል። ነገር ግን አሁንም በእግዚአብሔር ስምና ትምህርት ላይ ይሄንን የብልግናቸውን ይሄንን የማፊያ ስራ የሚቀጥሉ ከሆነ ግን ምናልባት ኢትዮጵያ ውስጥ ከባድ ቢሆንም ወደ ውጭ ልወጣ እችላለሁ እንደ ሁኔታው መረጃ ኢትዮ ዊኪሊክስ እዛ ድረስ እንደርሳለን። ግን አሁን ላይ ስታይ እዩ ጩፋን ማየት ትችላለህ። አሁን ምን ላይ እንደደረሰ ማየት ትችላለህ። አሁን እዩ ጩፋን ማየት ትችላለህ። እዩ ጩፋ በዚህ ሰዓት መታሰር አለበት። በእኔ ብቻ አይደለም፣ በበርካታ ሰዎች ታምኖበታል። ከአዶኒ ጋር በተገናኘ መታሰር አለበት የሚል ከፍተኛ ግፊት መንግስት ላይ አለ። እሱም ይሄንን ስላወቀ ነው አሁን ሽሽት ላይ ያለው። ባለፈው እንትን ሄዶ ነበር፣ ወደ ማልታ ደሴት ሄዶ ነበር። ማልታ ደሴት ሄዶ በዶላር እየከፈለ ሚስቱና ልጆቹን ይዞ ሄዶ ያዝናና ነበር። በጣም ውድ የሚባል ሎጅ አርፎ ማለት ነው። ያ ገንዘብ ከየት ነው የመጣው? መንግስት የዛን ሰዓት ከነ IMF ምናምን ከነ ወርልድ ባንክ ብድር ተከልክሎ እየተቸገረበት ወራት ላይ እሱ ግን በሚገራርሙ ፕራይቬት ቦት ጀልባዎችን እየተከራየ ሲቪቾች ላይ ከነ ፋሚሊው በቀን በብዙ በሺዎች የሚቆጠር ዶላር የሚከፈልበት ቦታ ላይ ነው የነበረው። እኔ አልገባኝም መንግስት እንዴት ነው ብዬ ነበር። ማለት እዚህ ጋር ተቸግር ያለው ይላል፣ እዚህ ጋር ደግሞ ዘይት የተሸጠበትንና ቁሳቁስ የተቸረቸረበትን በብላክ ማርኬት የለወጠ ምንድነው ሄዶ ለማልታ መንግስት የሚገብረው? ከዚህ መንግስት አይደለም ወይ ጥበቃ የሚያገኘው ከለላ የሚያገኘው? ከዚህ መንግስት አይደለም ወይ መሬት በነፃ ተሰጥቶት ህንፃ የሚገነባው ያለ ታክስ ያለ ምናምን ገቢ የሚሰበስበው? ምንድነው እነዚህ ሰዎች ለመንግስት ያደረጉት ልማታዊ ማንነታቸውን እስኪ ለምንድነው ማናየው ሁሉ ብዬ ነበር። እና አሁን እንደምታየው ከቃሊዮት ቤተክርስቲያን ጋር በቃ ከባድ ጠብ ውስጥ ናቸው ያሉት። እዩ ጩፋን ቃሊዮት በግልጽ ወጣ። አሁን ከ15 ቀን ነው ከ20 ቀን በፊት አወገዘችው ማለት ነው። አንተ አይደለም መድረኬ ላይ ቆመ ልታገለግል ስሜን እንድጠራ አልፈቅድም ብላ፣ እሱም ደግሞ ተነስቶ አከርካሪያችሁ የተመታ የድሮ ስርዓት ናፋቂ በቃ የዚህን ያክል ስድድር ማለት ነው። ካውንስሉን ወጥቶ ካንሰሮች እያለ እኔም ካውንስል ነኝ ምንም አታመጡም which means እየወረደ መጣና መጨረሻ ላይ አዶኒ ጋር ደረሰ ማለት ነው። ሰግጥ ፈምስ እኔ እንደውም እንደዛ ነው ያልኩት። አይተህ ከሆነ ቪዲዮዬን የሰግጥ ፈምስ ፕሬዚደንት ለምን 3 ቦታዎች ላይ ፕሬዚደንትነት ሞክሮ ምክትል ነው የሆነው። በፔንቴኮስታል ምክትል ነው የሆነው፣ በአፖስቶሊክ ኤንድ ፕሮፌቲክ ኔትወርክ ላይ ምክትል ነው የሆነው። እዚህ ሰግጥና ፈምስ ላይ መጥቶ ደግሞ ፕሬዚደንት ነው የሆነው። አሻሻለ ማለት ነው። እንግዲህ እግዚአብሔር ከአንተ ጋር ከሆነ ትከብራለህ፣ ሰውም ያከብርሃል።
እግዚአብሔር ከአንተ ጋር ካልሆነ ግን እየተዋረድክ እየቀለልክ ምናምንቴ እንደምትሆን ነው መጽሐፍ ቅዱስ የሚናገረውና ሌሎችም አሉ እንደዚህ በገንዘብ የተሞከርኩት ገንዘብ እንስጠውና ለሀብታሙ ይተወን ይተወን ማለት በቃ ስለኛ አይናገር ነው ስለኛ አይናገር ይሄ እየከበደባቸው እንደሚመጣ ነግሬያቸዋለሁ መጀመሪያ እየከበደባቸው ነው የሚመጣው አሁን እዚህ ጋር መናገር ማልፈልጋቸው ነገሮች አሉ አሁን ጊዜ የምጠብቃቸው ነገሮች 1 ወር 2 ወር የምጠብቃቸው ጉዳዮችም አሉኝ የሚገርም ነገር የማንላቀቅበት የማንፋታበት ጉዳይ አለ ምናልባት ያስኪውን ድረስ ያስገድሉኝ ይሆን ወይስ ደግሞ ሞያሌ ምናምን አድርሰው ሸኝተውኝ ይመልሱኝ ይሆን አይታወቅም ግን እኔ እንደሚከብዳቸው የነገርኳቸው ነገር እነሱ አሁን ያውቁታል በላይ ሽፈራው አንዱ የኔ ቅርብ ወራጅ በላይ ሽፈራው ነው የናፍራል ሪል ስቴት የመጨረሻ የሐራጅ ማስታወቂያ ወጥቶበታል እዚህ ወደ ቺቺኒያ ምናምን አካባቢ ሪል ስቴት ብሎ ገንዘብ ከባንክ ተበድሮ የኦሮሚያ ህብረት ባንክ የመጨረሻ የሐራጅ ማስታወቂያ ወጥቶበታል ቻናላቸውን ዘግተዋል አሁን እኮ አሁን የምትላቸውን ሰዎች አላቃቸውም ግን አይ ቲንክ የፕሮግራም ቻናል ያላቸው ናቸው ያኔ እኔና እናንተ በዛ በመነጋገርበት ሰዓት የማይቀመሱ ተንጠራርተ የማትደርስባቸው በ2-3 ቪኤት በግላቸው ቪኤት የሚሄዱ የቴሌቪዥን ቻናል ያላቸው 9 ሰዓት ለሚጀምር ፕሮግራም ጠዋት 1 ሰዓት 2 ሰዓት ቁርስ ዛው ገዝተ እየበላ ወረፋ የምትጠብቅባቸው የነበሩ ሰዎች በሙሉ እኮ ነው የምልህ ሱራፌል የፕሬዘንስ ቲቪ ካናዳ ሀገር ሄዶ በመጣበት እግር ሳትዋረድ ውጣና ሄድ ነው ያሉት ማን ነው እዛ ያለው ካናዳ ያሉ አማኞች ማለት ነው ይሄኛው እዚህ ቻናሉን ዘግቶ የጨረታ እንትን ወጥቶበታል ሌሎቹ ይሄው እንደዚህ ሰግጥ ፈምስ ግማሾቹ የቸርቾቻቸውን እኔ 2 ማቃቸው ነቢያት ምናምኖች ከኦሮሚያ ህብረት ባንክ ኮላተራል አዳራሹን አስይዘው ገንዘብ ብድር የጠየቁት ሰዎችን አውቃለሁ 2 አይቻልም ተብለው 2ቱም ማለት ነው አሁን በፋይናንሻሊ ክራይሲስ ውስጥ የገቡበት በተቀባይነት የወደቁበት በግል ህይወታቸውም አሁን ስትነግረኝ ነው በጣም በግል ህይወታቸው የቆሸሹ የረከሱ የሚገርም ነገር እና አሁን ቁጭ ብለው የሚሰሙት ጠዋት ከመኝታቸው ሲነሱ ይሄ የተረገመ ቦረና ምን በእኛ ላይ ደግሞ ለጥፎ ይሆን ምን ፖስቶ ይሆን እንዲህ ነው የሚሉት እግዚአብሔር ሆይ ለሀብታሙ አሳልፍ አትስጠን እስኪባል ድረስ ማለት ነው እኔ እንደምታየኝ ምንም ሲምፕል ላይፍ ነው ግን ሀብትሽ ኦልሞስት ነው ልጨርስል ነው የመለስከኝና በተለይ እርቃናቸውን ፎቶ ምስል ቪዲዮ ዶክመንት አለኝ የምትላቸው ሰዎች ኖርማሊ የራሳቸው ቤተሰብ ትዳር ልጆች ያሏቸው ናቸው አዎ ሚስት ልጆች ያላቸው ለእኔ አሁን የምታመለው ለምንድነው ታውቃለህ የ3 የአገልጋዮችን የራቁት ፎቶ ከ20 ሰዎች በላይ ልኬላቸዋለሁ የፈለገ ማንም ሰው እኔን እንደምዋሽ አየር ለመያዝ እንደማልናገር ያውቃሉ ለ20 ሰዎች በዋትስአፕ እንትኖቻቸው ላይ ልኬላቸው አይተዋል ሌሎቹ ደግሞ ከነዛ ሰምተዋል እሱ አይዋሽም እነዛ ሰዎች ግን አሁን እንደዚህ መረጃ ያስከባቸው ሰዎች ያ መረጃ አንተ ጋር እንዳለ ያውቃሉ አዎ እንዴት ዝም አሉ ምን ያደርጉኛል ገንዘብ ነው እንስጠው ስንት ሚሊዮን ብር እንግዲህ ምናልባት ዶላሩ ከፍ እያለ ሲሄድ ዋጋ ሊጨምርባቸው ይችላል ነው ምን ያህል ካልሆነ ምን ያደርጉኛል ነው ከገንዘቡም ውጪ ምን ያህል ጨካኞች እንደሆኑ ማስታወሰው ምንድነው ምናልባት ያኔ እኔ ጋር በመጥመጡበት ሰዓት ላይ እንደዚህ በጣም የቅርብ ሆኖ ሲያጋልጥ የነበረው አንደኛው ዮሐንስ ነበር ያባቱን ስም ረሳሁትና እሱ 7 አካባቢ ነው ምናምን አካባቢ በጩቤ እንደሳቱት ሁሉ አውቃለሁና በዛ ደረጃ ፌሮ ብረት ግማሾቹ ደግሞ ጥርሳቸው የረገፈ ጽንስ የወረደ እስራኤል ጋር ገስታውስ ገብተው እሱና ምልህና ከዛ አንፃር ያው እንትን ነው አንዳንድ ጊዜ ምንድነው እግዚአብሔርን ያዘ ሰው ምንም አይሆንም እኔ በዛ አምናለሁ ግን ከዛ ይልቅ ከዚህ ኃጢአት መውጣት አይቻልም ወይም ደግሞ ከእንደዚህ አይነት የረከሰ ተግባር አንደኛ የምታስተምረው ወይም ደግሞ አስተምረዋለሁ የምትለው ማህበረሰብ ፊት ለፊት ቆመህ ገብቷል ወንጌልን እየሰበክ እኔ ይቅርታ አድርግልኝና ብዙዎቹ በተለይ ደግሞ አሁን ጊዜ ያሉት ወንጌልን ያውቃሉ የሚለውም እርግጠኛ አይደለሁኝም ምክንያቱም ወንጌልን የሚያውቅ ሰው ማወቅ ብቻ ለመሸምደድም ማወቅ የሚመስለው ሰው አለ ገብቷል በትክክል የኢየሱስ ክርስቶስ ባህሪ ሲገባህና ስትረዳውና ስትሸመድደው አንድ አይደለም አይደለ ውስጥ ሲዋሃድ ትፈራዋለህ ስለምታውቀው ባህሪው ስታውቀው ትፈራዋለህ የምትፈራው ከሆነ ደግሞ ታከብረዋለህ ግን አሁን የምንመለከተው እሱን አይደለም ነው እንግዲህ አገልጋዮች እርቃን ፎቶ ይያይባቸዋለሁ እስክትል ድረስ የሚጋለጡ ከሆነ
ማንን ነው ወንጌል የሚሰብኩት? ማንን ነው ወንጌል የሚያስተምሩት? በነገራችን ላይ እንዲህ አይነት ነገሮችን የምትመለከተው አንድ እምነት ውስጥ ብቻ አይደለም። ገብቷል? ገሌ እምነት የምትለው ውስጥ ብቻ አይደለም። እንዲህ አሁን ገሌ ምናምን አልልህም እንጂ ሌሎች ዶክመንቶችም እኔም ጋር ይመጡዋሉ። በእምነት ስም ሌላም እምነት ውስጥ ሆነው በእምነት ስም ሴቶችን የሚደፍሩ፣ ሴቶችን የሚያቆሽሹ ገብቷል። በጣም ትልቅ ክብር ያላቸው መድረክ ላይ ሲቆሙ መጡ እንዴ ተብሎ ልክ የአምላክን ያለ የሚሰገድላቸው ሰዎች ባክግራውንዳቸውን ስታጠና ግን በጣም የረከሰ ምእመኑ የማይደፍረውን መንገድ የሚሄዱ አሉ። እኔ ደግሞ አንዳንዴ ከእግዚአብሔር ጋር ቅርብ ነን ብለው ስለሚያስቡ በዛ ደረጃ አይደል የሚሳፈጡት እስከምል ድረስ ማለት ነው። አንዳንዴ የማታምናቸው ነገሮች አሉ። ገብቷል። ይሄ ግን እርግጠኛውን የምነግርህ እንደ ሰዶምና እንደ ገሞራ ዋጋ ያስከፍለናል። እሱን እርግጠኛውን ነው የምነግርህ። እኔ ወዳጅ ለምን መሰለህ አሁን በእኛ ላይ እንድጠነክር የሚያደርገኝ ለምን መሰለህ? ምንም መጻደቀው እኛ ነን ብዙ ጊዜ። ይሄን እኮ ውሸት እኮ አይደለም። ከኦርቶዶክስ ይልቅ ምንም መጻደቅ እኛ ነን፣ ከሙስሊም ይልቅ ምንም መጻደቅ እኛ ነን። ስለዛኛው ቤት አያገባኝም፣ አይመለከተኝም። ነገር ግን ይኸውልህ እኛም በዚህ ስለማንታወቅ ነው የኔ ቅናት። አንድ ሰው እኮ ግልጽ እኮ ነው ከኦርቶዶክስ ወይም ከእስልምና ወደ ወንጌል አማኝ መጣ ሲባል ብዙ ጊዜ የሚመጡ ሰዎች ምን አይነት ሰዎች ናቸው? ሱሳሱስ ውስጥ የነበሩ ሌብነት ውስጥ ወንብድና ውስጥ ምናምን የነበሩ ሰዎች እስቲ ሂድ እዛ ተብሎ ሁሉ በቃ እኔ የራሴን የሚወጡ ምስክር ስለሆንኩ ነው። እዛ ተብለህ ትወረወራለህ። ምክንያቱም የኦርቶዶክስ እምነት እንደምታውቀው ብዙ ነው። በጣም ብዙ ሚሊየን ህዝብ ያላትና ትልቅ ህዝብ ያላት ትልቅ ቸርች ስለሆነች በቀላሉ ኮንትሮል ማድረግ አትችልም ምዕመንህን። ይሄ ግልጽ እኮ ነው። አንድ ቄስና አንድ ዲያቆን ነው 1 ሚሊዮን ህዝብ ልታስተዳድር የምትችለው? አትችልም ከብዛት። ምክንያቱም አየነዋኛ እየበዛን ስንመጣ እንዴት ኳሊቲያችን እየወረደ እንደመጣ እንዴት ችግር ውስጥ እንደወደቅን እኮ አይተናል። ልክ ነህ። ግን ይሄኛው አባባል ደግሞ እኔ የማልስማማበት ምን መሰለህ ሀብትሽ፣ አሁን ያልከው እንትን ላይ አሁን አንዳንድ ቤተሰቦች ልጅ በጣም ሲያስቸግር ሱስ ውስጥ ሲገባ ምናምን ኖርማሊ እምነትን ቀይር ይባላል ነው። ግን አንደኛ ኦርቶዶክስም እኮ ጠጡ ስከሩ አትልም። ገብቷል። እኔ ግለሰቦቹ ተገጠማቸው ሚስአንደርስታንዲንግ ውስጥ እንዳይገባ ነው። ገብቷል እንጂ ተቋሙን አይደለም። ግለሰቦቹ ግን ገባኝ ነው ገብቶኛል። አንደርስታንድ አደርጋለሁ። አሁን አንዳንድ ጊዜ ሰዎች ምንድነው እያንዳንዱ ነገር ሲመለከቱ በራሳቸው ፐርስፔክቲቭ ሲያዩ እንዳይሳሳቱ ነው። ኦርቶዶክስ ውስጥ ሆነ ዝሙት የተጠላ ነው፣ ስካር የተጠላ ነው፣ ሱስ የተጠላ ነው። ገብቷል። በደንብ የተጠላ ነው። ሰዎች ይሄን በደንብ አንደርስታንድ እንዲያርጉ ፈልጋለሁ። እና አሁን አንዳንዱ ምንድነው ከሱስ ውስጥ መውጣት ስፈልግ እምነት ቀየርኩኝ። እንዴ ኦርቶዶክስ ሆነ ይፈቀድልህ ነበር? እንዳይፈቀድልህም እኮ ጽዩፍ እኮ ነው። ሱስ መግባት ጽዩፍ ነው። ስካር ጽዩፍ ነው። ዝሙት ጽዩፍ ነው። ኦርቶዶክስ ገብቷል። እና አንዳንድ ጊዜ ሚስ አንደርስታንዲንጉ አለ ልልህ ፈልጌ ነው። ከመጨረሳችን በፊት አንድ የመጨረሻ ጥያቄ አድርጌ ወሰድኩት። ምንድነው አንድ ቲክቶክን እያየሁ ነበርና ኢንጂነር ጌታሁን ሄራሞን በጣም የተቸበትን ፕሮግራም አየሁኝና ሀብትሽ ምን ሆኖ ነው ወይስ በደንብ ኢንጂነርን ያውቀዋል የሚል የግል እንትኔ መጣና እንደውም ቃል በቃል ያልከው ነገር አለ። ምንድነው መካሪ ያጣው መካሪ ምናምን የሚል ማለት ነው። እኔ ደግሞ ኢትዮጵያ ውስጥ ካሉ ምሁራኖች ይሄ የግል እምነቴ ነው፣ በጣም ከምወዳቸው በጣም ከማከብራቸው ሰዎች አንደኛው ኢንጂነር ጌታሁን ሄራሞ ነው። እና በዛ ደረጃ መካሪ የሌለው መካሪ እንድትል ያደረገህ ነገር ምንድነው? ምክንያቱም እንግዲህ ፈረንጆች የመጽሐፍ ትል ከሚሏቸው ሰዎች መካከል አንዱ ኢንጂነር ጌታሁን እንደሆነ አውቃለሁ። በጣም አንባቢ እንደሆነ አውቃለሁ። ብዙዎቹን የሱን የራሱ ፔጅ ላይ የሚለጥፋቸውን ጽሁፎች አነባለሁ። የሚሰጣቸውን ኢንተርቪዎች አድኜ ነው ስለሚመቸኝ ማለት ነው። እና በዚህ ደረጃ ብዙ ነገሮችን ለማሳየት የሚሞክርን ሰው ያነበበን ሰው እንግዲህ ምሁር የምንለውን ሰው በዚህ ደረጃ መተቸት የፈለክበት ምክንያት ምንድን ነው? ነው ፐርሰናሊ ትተዋወቃላችሁ ከኢንጂነር ጋር? አይ ፐርሰናሊ አልተዋወቅም። ከ10 ዓመት በፊት እሱ ዘማሪ በነበረበት ጊዜ አውቀዋለሁ። በነገራችን ላይ ዘማሪም ነበረ። እንደውም መካሪ ያጣው መካሪ ብቻ ሳይሆን ያልኩት እኔ ያልቀመስኩት ወጥ አይጣፍጥም። እሷንም አይቻታለሁ። ይሄን ደግሞ አንተም ቼክ ማድረግ ትችላለህ። አንድም እሱ አስተያየት ያልሰጠበት ያልተቸበት ጣልቃ ያልገባበት ነገር የለም። ይሄ ደግሞ ልክ አይደለም ነው። ግን በእውቀት ከሆነ ምን ችግር አለ ሀብትሽ? በእውቀት ለምን መሰለህ በእውቀት ያልሆነበትን ነገር ልንገርህ። በእውቀት የሆነ ሰው በዛ መታወቅ አለበት። ከዛም በፊት እኔ እኮ አንተ ጋር የመጣሁት ጋዜጠኛ እንደሆንክ ስለማቅ ነው የመጣሁት።
ስለ እግር ኳስ ብትለኝ አልመጣም አንተ ጋር። ምንም ልናወራ እንፋጠጣለን እንጂ ተመልካች እኮ ልትሆን ትችላለህ። ገብቶሃል? አርሰናል በዚህ ገብቶ በዚህ ወጥቶ፣ ማንቸስተር በዚህ ገብቶ በዚህ ወጥቶ፣ ገሌም ቢያሰልፍ ምናምን ትለኝ ትችላለህ። ነገር ግን የኔን ያክል ፕሮፌሽን ውስጥ እንደሌለ ስለማቅ ከዚህ በፊት በምንም ነገር ውስጥ ስላላየው አሁን ላወራ አልመጣም ካንተ ጋር። እዚህ ቁጭ ብለን በነገራችን ላይ ከኢትዮጵያ እግር ኳስ ፌዴሬሽን አሁን አሳያለሁ። እዚህ ቁጭ ብለን ስልክ እየተደወለ ነበር። ምክንያቱም እኔ በዛ ፕሮፌሽን ላይ ይታወቃለሁ። እዛ የቀሩኝ ትንሽ ኮርሶች አሉ፣ እንደውም አካዳሚ ለመክፈት ማለት ነው። ምክንያቱም ስጫወት ነው የመጣሁት። አሁን ደግሞ ከፍ አድርጌ ወደ ኮቺንግ ስታፍ መጥቻለሁኝ። ስለዚህ አካዳሚ ከፍቶ እስከ መስራት ድረስ የሚያስችል አሁን እውቀትም ልምድም አለ እኔ ጋ። እንዲህም ሆኜ ግን ጸጥ ብዬ የምሰማባቸው ደግሞ ቦታዎች አሉ። ስለ ፉትቦል ኮቺንግ ሲነሳ ጸጥ ብዬ የምሰማባቸው ቦታዎች አሉ። ምክንያቱም በዛ የማከብራቸው የምሰማቸው እና እውቀቱም ልምዱም አላቸው የምላቸው ሰዎች አሉ። እነሱን ቁጭ ብዬ ደግሞ የምሰማበት ቦታ አለ። ጌታውን ግን እንደዛ አይደለም። በእያንዳንዱ ነገር ላይ ሚዲያ ላይ ወጥቶ ይናገራል። ይሄ ልክ አይደለም ነው፣ አስተማሪም አይደለም ይሄ። እኔ እሱ ኬሚካል ኢንጂነር እንደሆነ አውቃለሁ። ሲኒየር ኬሚካል ኢንጂነር ነው፣ ፕሮፌሽን ኬሚካል ኢንጂነር ነው። ከዛ ውጭ ምን አለ? ግን የንባብ ልምዱ ረጅም ዓመት ማንበብ አንዳንድ ጊዜ እንትን ነው። ትምህርት ቤት ገብተን ብቻ ስለተማርን ነው ብለህ ታምናለህ? ሀብትሽ አይ ነው በደንብ እናወራበት ስለፈለክ ነው። ለምሳሌ የሀሳብ ልዕልና ነው አይደል ሁሌ የሚያሸንፈው ምንድን ነው? ለምሳሌ ነፍሱን ይማርና ጋዜጠኛ ጳውሎስ ኞኞ ከአራተኛ ክፍል አልዘለለም አይደለ? ነገር ግን እንደ ጳውሎስ ኞኞ ብዙ ነገሮችን ለህዝብ ያስተላለፈ ጋዜጠኛ አለ ብዬ በግሌ አላምንም። እና ግዴታ ትምህርት ቤት ገብቶ ማስተርስ መያዝ ምናምን አለበት ወይ ነው? አሁን እኔ በነገራችን ላይ ኢንጂነር ጌታሁን ሄራሞን አንድ ቀን በአካል አይቼው አላውቅም። እኔ ትሩሊ ነው የምነግርህ። ገብቷል? ግን ምንድነው የሰው ልጅ ስታከብረውም ስትወደውም የግድ በአካል ማግኘት የለብህም። ስራው ምንድነው ምናምን ብለህ የራስህ ኢቫሉዌሽን እንትኖች ይኖረዋልና ግን የሚሰጣቸው አስተያየቶች ግልብም አይደሉም። በነገራችን ላይ አዶ ነው እኔ አንተ እንዴት እንዳየው አላውቅም እንጂ አሁን የሚሰጣቸውን አስተያየቶች አያለው። እንዳልከው በአንዳንድ ጉዳዮች ላይ የሚጽፈውን በአንዳንድ ጉዳዮች ላይ ለምሳሌ አንድ ሰሞን ኒው ኤጅ ላይ የሆነ ውዥንብር ተነስቶ እዛ ላይ የሰጠውን ቃለ ምልልስ ምናምን ሁሉ እየተመለከትኩ ነበርና ያ ከንባብ ብስለት የመጣ ነው። እና አንድ ሰው ትምህርት ቤት ገብቶ በፊልዱ ባይማርም እንደነገርኩ ሲኒየር ኬሚካል ማነው ኢንጂነር ነው ሙያው፣ እሱ እንደሆነ ይታወቃል። እና ኤንዲፒም እና ማነው እና ወርልድ ባንክም ሸልመውታል። ዝም ብለው ሸልመውታል ብዬ አላምንም። ገብቷል? በቃ ብቃቱን ምኑን አይተው ነው ምናልባት የሸለሙት። በእንትኑ የቢዝነስ ካምፓኒ አለው አዎ አይ ኖ ቢዝነስ ካምፓኒ አለው የራሱ ሆነ ምንድነው የሚመራው ካምፓኒ። ግን በንባብ ደግሞ ረጅም ጊዜ ያመጣው ብስለት አለ ብዬ ነው የማምነው ከጽሁፎቹ ምን መመረዳውና አንድ ሰው በንባብ ባከማቸው እውቀት ላይ ተመርኩዞ በሚነሱ ነገሮች ላይ አስተያየት ቢሰጥ ምንድነው ክፋቱ ነው የኔ ጥያቄ። ትዝ ይልሃል አንዴ ለምንድን ነው ፕሮፌሰር መስፍንን ፕሮፌሰር አስራትን የምታስቸግረው? እነሱ እኮ ብዙ የተማሩ ብዙ የሚያውቁ ብዙ ያነበቡ ናቸው ተጠይቆ ነበር። እና በማንበብ ከሆነ እኛም አናንስም ከነሱ የሚል ነገር አንስቶ ነበር። እና ማንበብ ከሆነ ብዙ እኮ የሚያነቡ ሰዎች አሉ። እኔ ግን በምን አምናለሁ መሰል ወርቅሽ፣ በክሪቲካል ኤዱኬሽን አምናለሁ እኔ። አንድ ሰው ቅድም ባልኩ መንገድ ክሪቲክስ ለማድረግ ሲፈልግ አሁን እኔ የኔ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን እቅበትን የፈቀደችልኝ ምክንያቱም አንደኛ በቴዎሎጂ ግራጁዌት በቢብሊካል ኤዱኬሽን ግራጁዌት ነኝ። ረጅም ዓመት በማስተማር ይታወቃሉ። ከሐሰተኞች ጋር እኛ ሐሰተኛ ከምንላቸውም ጋር ከሌሎችም ደግሞ ከኦርቶዶክሱም ጋር ይሁን ባለን የዶክትሪን ክፍተቶች ከሙስሊሙም ጋር ይሁን ከሐሰተኞችም ጋር ይሁን በመከራከር በመነጋገር በመወያየት ተፈትኜ ያለፍኩ ሰው እንደሆንኩ ስለምታውቅ ይህንን ፈቅዳልኝ ነው። አሁን እኔ ላይሰንስ አሁን የዩኒቨርሳል ሚዲያን ሳወጣ ሁለቱ የቦርዱ አባሎቼ የቸርቿ ፓስተሮች ናቸው። ስነ ምግባሬንም ታውቃለች። ውሸታም እንዳልሆንኩ፣ ሌባ እንዳልሆንኩ፣ የገንዘብ ሰው የጥቅም ሰው በዛና በዚህ የምታማ ሰው እንዳልሆንኩም ታውቃለች። የእውቀት ችግር እንደሌለብኝ ታውቃለች። አንዱ የኔ ፕሮፌሽን ቴዎሎጂ ነው። ለምን ቢብሊካል ኤዱኬሽን የተማርኩት ግሪኩ እንዲላል፣ ዕብራይስጡ እንዲላል፣ እንግሊዝኛው እንዲላል፣ አማርኛው እንዲላል ብዬ መሞገት እችላለሁ በተፈለገው ቶፒክ ላይ ማለት ነው። ሁለተኛው የማኔጅመንት ግራጁዌት ነኝ። በማኔጅመንት ጉዳይ ላይ ማውራት እችላለሁ ከኔ ሌቭል ጋር ካሉ ሰዎች ጋር ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ማለት እችላለሁ። ለምን
ዩኒቨርሲቲው ብቁ ነህ ብሎ ሰጥቶኛል ዲግሪ። ሶስተኛው የፉትቦል ኮቺንግ ነው። አሊሰን.ኮም ከሚባል ውጭ ካለ የፉትቦል አካዳሚ ነው የወሰድኩት። የ10 ቀን ትግበራ ብቻ ነው የሚቀረኝ ከኢትዮጵያ እግር ኳስ ፌዴሬሽን ሰርቲፊኬት ለመውሰድ። በዛ ስትመጣ ደስ ይለኛል ስትሞግተኝ፣ ወይም ሌላ ሰው ስትሞግት ደስ ይለኛል ዝም መስማት። 2 ዳኞች፣ 2 ዶክተሮች፣ 2 ፋርማሲስቶች፣ 2 ገበሬዎች፣ 2 ወታደሮች፣ 2 ሹፌሮች፣ 2 ጋዜጠኞች በዛ ክሪቲሳይዝ ሲደራረጉ ያምራል። እኔ አሁን በቅርብ አንድ የሰራሁት ቪዲዮ ቫይቡም እንትን ይላል ነው ቫይቡም በቃ እንድትሰማው ይገፋፋል። ቲክቶከሮች ጋዜጠኛ ከሆኑ መጥተዋል ዘንድሮ እንዴ። ተረበላልኳል። አየህ አይደለ አንድ ቅድም እንዳልከው ማን እንትን ስላለው ይሄው እኮ እንትና 4 ሚሊዮን 5 ሚሊዮን እኮ ፎሎወር አላቸው እነ ዩቲ እነ አዶኒያ። ግን ተመልከት እነዚህ ጋዜጠኛ ማለት እንዴት ፕሮፌሽን የሚጠይቅ ልምድ የሚጠይቅ እንዴ የፊት ይሄ ገስቸሩን እንኳን አይተ እንኳን ምን ልጠይቀው ምን ልተው እንኳን የምትልበት እኮ ሙያ ነው። ይሄንን ወዴት ነው ያመጡት? ወደ ቲክቶከር አይሆንም ነው ያልኩት። እንዴ ይሄማ ድድብነት ነው። አይሆንም እንዴ ሙያ ይፈልጋል፣ እውቀት ይፈልጋል፣ ልምድ ይፈልጋል ይሄ ነገር እና ጋዜጠኝነት እንደዚህ አይደለም ብዬ የተሟገትኩበት ነገር አለ። ስለዚህ እሱ ወደዛ እንዲመለስ ስለምፈልግ ነው። በጣም ዲፕ የሆነ እውቀት ባለው ነገር ላይ ብቻ እንዲሞገት። እኔ እኮ በንባብ እውቀት አይገኝም ላይ አይደለም ያለሁት፣ ግን ዲፕ የሆነ እውቀት ላይ ባለበት ጉዳይ ላይ ብቻ መሞገት እንዲችል አንድ። ሁለተኛ ደግሞ እኔ ጋር እሱ ፌል ያደረገበት ምክንያት የእሱ ጓደኛ ዶክተር ስዩም አንቶኒዮ እጅግ በጣም ነውር የሆነ ስብከት ሰበከ። ነውር አይገልጠውም። እኔ ብቻ አይደለሁም ወላ እነ አርያ መካሻ እነ ነጋሽ መዓት እንትኖች ያፈርንበት ከክርስቶስ ጋር በተገናኘ ብልግና የሆነ ስብከት ወጥቶ ሲሰብክ ልክ አይደለህም አላለውም። አየህ ሌላው ላይ ሲሆን ጀግና የሚያጫውትህ አንተ አጠገብ ጋር ያለው ሰውዬ ጋር ሲሆን ግን አንገት የምትደፋ ከሆነ አንተ ለሚዲያ አልበቃህም ማለት ነው። አንዱ እዛ ላይ የተቸውበት ምክንያት ይሄ ነው። እኔ እስራኤል ጋር ይሄ ሁሉ ወንጀል እየተሰራ ይሄ ሁሉ በደል እየተሰራ አፌን ዘግቼ የተቀመጥኩ ሰው ብሆን ዛሬ እኔ እናንተ እንኳን አናወራም። እንደዚህ ለመታሰርም አልደርስም። በድፍረትም በኮንፊደንስም ወጥቼ አላወራም። ቅድም ያልኩ ለዚህ ነው። ከቤቴ ከሰፈሬ ከከተማዬ ከቸርቼ የምታወቅበት እውነታ ነው ይዤ የመጣሁት። እኔ ገመና ነው። ወንጀል ሲሆን ግን ኖ ዌይ በዚህ አብረን ልንቀጥል አንችልም። ለዛ የሚያስከፍለኝን ዋጋ የምከፍል ማንነት ነው ይዤ ቢውል አድርጌ የመጣሁት። ኢንጂነር ጌታሁን ግን ያንን ማድረግ አቃተው። ስለ መካነ ኢየሱስ እያወራ ስለ መሰረ ክርስቶስ እያወራ ስለ ኢሉሚናቲ 616 እያወራ ስለ ቀለም ቅብ እያወራ ስለ ሚሊተሪ እያወራ ምን ያላወራው ነገር አለ እንዴ? አንድም ነገር የለም። እኔ እንዴት እንደሆነ አላውቅም። እዚህ ጋር ግን ሲመጣ ዋነኛው እሱ መንፈሳዊ ሰው አይደል? እዚህ 5 ኪሎ እኮ መካነ ኢየሱስ ነው አባልነቱ። ዋነኛ የተባለ መንፈሳዊ ነገሩ ላይ ግን ሰውየው እጅግ እኔ ቪዲዮውን ምናልባት ቲክቶክ ላይ ገብተህ ልታይ ትችላለህ። ዶክተር ስዩም አንቶኒዮ ብለህ ብትገባ ታይዋለህ። ጉድ ነው፣ ትደነግጣለህ። ከክርስቶስ ጋር በተገናኘ በጣም አሳፋሪ ስብከት ሰበከ። በሱ ቤት አዲስ መልእክት ይዞ መምጣቱ ነው። አዲስ መገለጥ ይዞ መምጣቱ ነው። አዲስ ሰባኪ አስተማሪ ሆኖ መምጣቱ ነው በሱ ቤት። በእኛ በስነ መለኮት ምሁራን ደግሞ እጅግ በጣም ነውር፣ እጅግ በጣም አሳፋሪ የሆነ ነገር ሲናገር መልስ አልሰጠም። የት ነበርክ ነው። ስለዚህ እናንተ ወጣችሁ መልስ ሰጣችኋል። አንተ ብቻ አይደለም፣ ሌሎችም አንተ ብቻ ሳትሆን ሌሎችም የሚመለከታቸው እዛ እምነት ውስጥ ያሉ ሰዎች እንግዲህ በተለይ ደግሞ የስነ መለኮት እናንተ እምነት ውስጥ ያሉ የስነ መለኮት መምህራን ከዛ ነገር ላይ ተነስተው አልተናገሩም። እሱ የነበረባትን ቤተክርስቲያን ለካ ፈርታዋለች። ከዚህ ከግብረ ሰዶም ጋር በተገናኘ ዱቄቱ ነክቷችኋል ብሎ መረጃ ስላገኘባቸው ፈርተውታል። ይሄ ሰውዬ ቤተክርስቲያን የለውም ወይ ብዬ ነበር የሰራሁት ቪዲዮውን። መሰረተ ክርስቶስ ነው ዶክተር ስዩም አንቶኒዮ። አልተናገረችው። አየህ፣ ለዚህ ነው እኮ አሁን ቅድም እኮ የፈራው ምልህ ለዚህ እኮ ነው። ሰው አፉን የለጎመበት እያየ ባላየ የሚያልፍበት የሃይማኖት አባቶች ተለለቆች ምን አይነት ደግሞ ምን አይነት መቅሰፍት ሊያመጡብን ነው ብዬ የምሰጋው በቀጣይ ዓመታት። እኔ አሁን በደስታ እንዲኖር የሚያደርገኝ አይደለም። ቀጣይ ምን ይፈጠር ይሆን ምን ይመጣ ይሆን ብዬ እንድሰጋ የሚያደርገኝ እንጂ በእኛ ኃጢአት በእኛ ክፋት እኔ ምንም የደስታ ዘመን ይመጣል ብዬ አላምንም። እና በዛ ምክንያት ቸርቿም አፏን ዘግታ እሱም አፏን ዘግቶ የተቀመጡት በኋላ ላይ ወጣጠቡ የዛችኛው ወጣጠቡ ከግብረ ሰዶም ጋር በተገናኘ ፋይል አግኝተውባት ነው ለካ ያቺ አፏን የለጎመችው። እሱስ
እነ መስፍን በሹ እንትን ሄደው ዱራሜ ክልል ትሆናለች ምናምን ሲል እኮ የነቀፈ ሰው ነው። ልክ አይደለም ያለ ሰው ነው እዚህ አጠገቡ ጋር ያለው። ስለዚህ እንዲህ አይነት ሰዎች ለአቅመ ሚዲያ ለአቅመ ክርክር አልደረሱም። ይሄ አሁንም እየሰማኝ ከሆነ በግልጽ ነው የምናገረው። ስለዚህ እንዲረጋጋ ውሃ እንዲጠጣ በዚህ አጋጣሚ በጣም የምትቀርበውም ከሆነ ብትነግርልኝ ደስ ይለኛል። እንግዲህ አሁን ምልህ የምትለውን ነገር እኔ ቪዲዮን ስላላየው እንዲህ ማለት አልችልም እንዳልከው። እንግዲህ ሌላ ደግሞ ምን ነው እንዳትለኝ እንጂ አሁንም ከማከብራቸው በእውቀታቸው ከማደንቃቸው ሰዎች መካከል የኔታም እያለው እንግዲህ ብዙ ጊዜ አብሬው ቃለ ምልልስ ሰርቻለሁ። ዶክተር ስዩም አንቶኒስም በዛ መልኩ ነው የማየው። ኦፍኮርስ አሁንም የማከብረው ሰው ነው። ግን አሁን አንተ በምትለው ርዕስ ላይ መረጃው ስለሌለኝ እንዲህ ነው ልል አልችልም። ኤኒዌይ ቆንጆ ቆይታ ነበረን። በምን እንዝጋ? አይ ድጋሚ ያው እድሜና ጤና የሰጠው ሰው እንደዚህ ይገናኛል። እንግዲህ አንተም ተመልሰህ እዚህ ቦታ ላይ ሳገኝ አይ ነበረ ያው እንትኖች ላይ አይሃለው በተለይ ከዚህ ከ66 ጋር ከኢሉሚናቲ ጋር በተገናኘ እልህ አስጨራሽ ስራዎችን ስትሰራ ያው አይሃለው። እኔንም ደግሞ በዛኛው ወገን ታይኛለህ እና አሁን ደግሞ የመድረክ አገናኝቶናል። እንደሚቀጥል በዚህ አጋጣሚ ይሄ ውይይታችን እንደዚህ አልፎ ወደ ሃርድ ቶክ ሁሉ ሊገባ እንደሚችልም ጭምር ቃል እየገባሁላችሁ ይህን እድል ግን ተመልሰን እንድንገናኝ ወርቅሽ ስለሰጠኝ ለእኔ በእውነት ሳላመሰግንህ አላልፍም። እንግዲህ ሀብትሽ እኔም ጥሬን አክብረህ ስለመጣ በተመልካቾች ስም ከልብ አመሰግንሃለሁ። እዚህ ላይ እንደውም አንድ ነገር ማለት ትፈልጋለሁ። ይኸው ምንድን ነው እንግዲህ ከአንተም ጋር ከሌሎቹም ጋር የኔታ በነበርኩበት ሰዓት ላይ መሰራቸው ስራዎች ይታወቃሉ አክቹዋሊ። ነገር ግን የራሴን ጀምሬ በዛ መንገድ ልሄድ ስሞክር ድሮ በአንድ ስልክ ጥሪ ሮጠው የሚመጡ ሁሉ ዛሬ መብታቸው ነው ኦፍኮርስ ብለህ ሰውን አስገድዳ አታመጣውም። ኤኒዌይ በእንቅስቃሴ ላይ ብዙ ነገሮች ያጋጥማሉና አንተ ግን አሁንም ያንን መንፈስ አስታውሰህ ስጠራህ ስለመጣ ከልብ ማመስገን እፈልጋለሁ። በዚህ አጋጣሚ እንግዲህ ክቡራን ተመልካቾቻችን ቆይታችን የተከታተላችሁትን ነበረ። ስለ አብሮነታችሁ ያመሰገነን። በየትኛውም ሀሳብ ላይ ይህንን መድገም እፈልጋለሁ። በየትኛውም ሀሳብ ላይ እንግዳችን መሆን ለምትፈልጉ በራችን ክፍት ነው። በ0967 30 88 74 ሃሎ በሉን፣ እንወያያለን። ይህንን የምለው ለምንድን ነው ወደዛ ትራክ ውስጥ መመለስ እፈልጋለሁ። ምክንያቱም አቅሜን አውቀዋለሁ። ማወር እንግዲህ የኔታ የምታወቀው በቃለ ምልልስ ነበረ እና ያንን መንገድ መከተል ስለምፈልግ አሁንም ጉዳዮች አሏቸው። የግድ ታዋቂ መሆን የለባቸውም፣ ግን ትክክለኛ መረጃ አለን። በተለይ ደግሞ የግፏንን ድምፅ ነው ማስተጋባት የምፈልገው። የተበደሉ ሰዎች እኛ ጋር መረጃ አለ፣ እኛ ጋር እንዲህ አይነት ነገር አለ የምትሉ ሰዎች ላይም በሬ ከፍት ነው። ኑ እንወያይ፣ ከውይይት መፍትሄ ስለሚመጣ ማለት ነው። እና ያንን ማለት ስለምፈልግ ነው። ያው ወደዚህ ትራክ በእርግጠኝነት እንመልሳለን። ሀብትሽ በድጋሚ በጣም ጠንካራ በሆነ ሀሳብ እንደማገኘህ ተስፋ አድርጋለሁ። በድጋሚ እንግዳይ ስለነበር ከልብ አመሰግናለሁ። አመሰግናለሁ። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ